عليكم ورحمة الله كان تقيم. مرحبا والسلام ورحمة الله وبركاته. سلام ناتشو. ጥያቄ ነበረኝ። ጥያቄሽ ምንድነው? ከባሌ ጋራ ስንጋባ ያለ ወልይ ነበር የተጋባ ነው። እውነት ነው። እሺ። እና ትክክል እንዳልሆነ ሳውቅ አስተካክል ስለው ትክክል ነው እያለ 6 ዓመት አለፈኝ ማለት ነው። እሺ። ኢትዮጵያ ገብቼ በሸሪያ ፍርድ ቤት አስወርጄ መጣሁኝ ወደ ዱባይ። እሺ ፈጠን በይት። እሺ ደርሰናል። ቀጥል። አሁን ተመልሶ እንታረቅ እያለ ይሸከችከኛልና እንዴት ይታያል ነው? ታረቋ እንደገና ተጋቡ። ያለ ወልይ ከሆነ ኒካሁ የታሰረው ውድቅ ነው። እሱ እንደገና መታሰር አለበት። ኒካሁን እንደገና አድሱትና ተጋቡ። እናም ሰርግ ነው ይቻላል። በሸሪዓው ይቻላል። ይቻላል። ያለፈው ስህተት ነው። በዚያ ያኖራችሁበት ያለ ወልይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ኒካህ ኢላ ቢወልይን ወሻሂደይን ያሉ ኒካህ የለም በወኪልና በምስክሮች እስካልሆኑ ድረስ ብለዋል። ስለዚህ ያ ኒካህ እንደገና በወኪል ወይንም በወልይ መታደስ አለበት። በዚያ መልኩ ኒካህ አስራችሁ መጋባት ትችላላችሁ። ጀዛከላህ ኸይር። በጣም ነው የማመሰግነው። አይ መርሐባሽ። እሺ ሰላም ነው። አልሐምዱሊላህ። ጥያቄ ነበረኝና ከአያቴ ጋር ነውና ያደኩት የነበረው ከእናቴ ጋር ብዙ ጊዜ እንትን አልልምና እናቴ ነው ብዬ እንትን ሚላት አያቴ ነውና የእናቴ ሀቅ አለብኝ ወይ? አሁን እናቴ ነውና ምን ከባከባ አያቴ ነው ምን ከባከባት እናቴ ነው ከባከባት የእናቴ ሀቅ ይኖርብኛል ወይ? እኔ ከአያቴ ጋር ነው አለብህ። አዎ አለብህ። የእናቴ ሀቅ ተንከባከባት። እናቴን ተንከባከባት። ሀቁ አለብህ። ኦኬ ማለት ከአንድ ዓመት በኋላ ነው። አንድ ዓመት ቢሆን ነው እኔ እናቴን በደንብ አካወኳትና በርቀት ነው ኖረው ካላ ማለት ነው። ቢሆንም ወንድም ተንከባከባቸው። ተንከባከብ እናቶቻቸውን አለባቸው። እሺ ጥያቄ አለ? ሰላም ነው አላህ አልሐምዱሊላህ። አለን። እሺ ጥያቄ አለ? በምን ጉዳይ ነው? ሰላም ጥያቄ ካለ አይ ጥያቄ እሺ እኛን ጠይቀህ ምን እንደምጠይቀው እግዚአብሔር ሲኦል ውስጥ አለ? ሲኦል ውስጥ አለ የሚል ጥቅስ አለ እንዴ? የለም እኮ በሁሉም ቦታ ይሞላ ነው እኮ። በሲኦል ውስጥ አለ ይላል ቃሉ ሲናገር። በሁሉም ውስጥ አለ ማለት ሰይጣን የፈጠረው እኮ ራሱ ነው። ሰይጣን ማንፈጠረው ሳይሆን በሲኦል ውስጥ አለ ይላል እግዚአብሔር። ዳዊት ሲናገር በሲኦልም ብሄድ በዚያን ታለ ይላል። ሲኦል ውስጥ አለ እግዚአብሔር ወይስ የለም? በሁሉም ቦታ ነው ያለው። በሁሉም የሞላ ነው እኮ። ከቦታዎች መካከል አንዱን አነሳሁና ጠየቅኩህ። ሲኦል የሚባል ቦታ አለ አይደል? እዚያ ውስጥ አለ ወይስ የለም እግዚአብሔር? እኮ ነገርኩህ። ሲኦልን የፈጠረው ራሱ እግዚአብሔር ነው እኮ። ማን የፈጠረው አይደለም ጥያቄው። በዛ አለ ወይ? እዚያ ሲኦል ውስጥ አለ? በሁሉም ቦታ ባለ የሌለበት ቦታ የለም። እግዚአብሔር በሁሉም ቦታ ሞላ ነው። በጣም ጥሩ። ስለዚህ ሲኦል ውስጥ አለ እግዚአብሔር። ሲኦል ውስጥ ዲያብሎስም አለ አብሮት እዛው። ሲኦልን የፈጠረው ራሱ እኮ ነው ዲያብሎስ። እግዚአብሔር ነው የፈጠረው ሲኦልን። ሲኦል ውስጥ እግዚአብሔር ማን ነው? ዲያብሎስ አለ የለም? እግዚአብሔር ዲያብሎስ ሲኦል ውስጥ አለው ለሚለው ጥያቄ ሲኦል አለ የለም? በሁሉም ቦታ ይሞላ ነው አልኩ። ስለዚህ እግዚአብሔር ሲኦል ውስጥ አለው የለም ልል አልችልም። ኃጢአተኛ ነው ዲያብሎስ እግዚአብሔር እንትን ሲኦል ውስጥ አለ የለም? ታስሮ ነው ያለ እኮ። ሲኦል ውስጥ እየተቀጣ ነው አይደል ያለው?
ሲኦል ውስጥ አለ። የሱ የሆኑት ለሱ ናቸው። በጣም ጥሩ። እንደሱ ከሆነ እግዚአብሔርም ሲኦል ውስጥ አለ፣ ዲያብሎስም ሲኦል ውስጥ አለ አይደል? አብረው ናቸው ያሉት። እንደዛ የሚባል ነገር የለም። ሲኦል ውስጥ እግዚአብሔር የሱ የሆኑትን መንጥቆ የማምጣት አቅም አለው እንጂ ሲኦል ውስጥ ተቀምጦ እሱ ጋር የሚኖር አይደለም። ግን እሱ ነው የፈጠረው፣ እሱ ይጠብቀዋል። እሱ ይጠብቀዋል፣ ራሱ ነው የፈጠረው፣ እሱ ይጠብቀዋል። ስለዚህ ጥበቃው እንጂ እዚያ የለም ማለት ነው። እግዚአብሔር አይደለ? እዛ አይገኝም። እግዚአብሔር የሌለበት ቦታ የለም፣ በሁሉም የሞላ ነው። ስለዚህ በሲኦል ውስጥ አለ እግዚአብሔር፣ እሱ በማንነቱ እዛ ውስጥ አለ ወይንስ ጥበቃ ብቻ ነው ያለው? እዛ በጥበቃው ነው ያለው። ሲኦል ውስጥ አለ ማለት ሲኦል ውስጥ ተቀመጠ ማለት አይደለም። በሲኦልም ብትሄዱ እግዚአብሔርም በሲኦል ውስጥ አለ። ከሲኦል መንጥቆ ያወጣቸዋል ነው እንጂ ሲኦል ውስጥ ተቀምጦ ሲኦል ውስጥ ይሰቃያል ማለት አይደለም እኮ። ይሰቃያል አይሰቃይም ሳይሆን እዛ ሲኦል ውስጥ አለ ወይንስ የለም? እግዚአብሔር በማንነቱ በሲኦል ውስጥ አለ፣ እሳት ውስጥ አለ። እግዚአብሔር ገሃነም ውስጥ እኮ የሱ የሆኑትን ከእሳት ውስጥ የማውጣት አቅም ያወጣል። ሲኦል ውስጥ አለ ማለት ይኖራል፣ ይሰቃያል ማለት ያወጣም አይደለም። እርሱ በማንነቱ እዚያ አለ ወይ ያወጣቸዋል፣ ይጠብቃቸዋል የሚለው ትርጓሜ ከሆነ ችግር የለውም እኮ። ግን እርሱ በማንነቱ በዚያ አለ ወይ? በሲኦል ውስጥ ይኖራል ወይ? በዚያ እግዚአብሔር እግዚአብሔር ማን ነው ብለህ ተጠይቀህ፣ እግዚአብሔር ነው፣ ፈጣሪ ነው፣ መንፈስ ነው። ስለዚህ ሰማይንም ሆነ ሲኦልንም ሆነ ሁሉም የፈጠረው እሱ እግዚአብሔር ነው። ስለዚህ እግዚአብሔር የሌለበት ቦታ የለም። ሲኦልም ውስጥ ብንገባ ሲኦል ውስጥ እንኳን ራሱ እኛ ብንገባ ሲኦል ውስጥ እግዚአብሔር እየሰቃየ ከሆነ እኛን ያወጣል ነው። ስለዚህ በሁሉም ቦታ ይሞላ ነው። ምክንያቱም ሰይጣን የሚጠብቀው እርሱ ነው። አሁን ያወጣል። ስለዚህ እግዚአብሔር በሲኦል ውስጥ አለ። እንደዛ የሚል የለም። ሲኦል ፍቺ ያስፈልጋል። እግዚአብሔር በሱ ውስጥ አለ ማለት ተሰቃየ ማለት አይደለም። እግዚአብሔር አለ የለበትም ውስጥ ባጭሩ እግዚአብሔር በሲኦል ውስጥ አለ የለም? እግዚአብሔር በሁሉ የሞላ ነው። እግዚአብሔር በሲኦል ውስጥ አለ ማለት ታሰረ ማለት አይደለም። ሲኦልን አስሮታል እንጂ አልታሰረም። አለ ማለት ምን ማለት ነው የሚለውን ትርጓሜን ትነግረኛለህ። ግን መጽሐፍ ቅዱስ ላይ ቃል በቃል እግዚአብሔር በሲኦል ውስጥ አለ ይላል ወይስ አይልም? እንዴ በሲኦልም አለ ይላል። ግን አለ ማለት በሲኦል ይኖራል ማለት አይደለም። አይዋ እግዚአብሔር በሲኦል ውስጥ አለ ማለት ይኖራል ይሰቃያል ማለት አይደለም። እሺ የት ነው የሚኖረው? እሺ እግዚአብሔር ዙፋን ላይ ተቀምጦ ነው ያለው። በስርዓት አለ በሁሉም ቦታ በዙፋን ነው። ልመልስልህ እሱ ተሳስቷል። እሱ ትክክል ነው። ከተሳሳተ እሱ ተሳስቷል። ልጁ የመለሰው እግዚአብሔር ሁሉም ቦታ አለ ማለት በአትሪቢዩሽን እና ኢሴንስ ታውቃለህ። أنت ما تعرف بعد اللغة الإنجليزية وأنا كذلك لا أفهم اللغة الإنجليزية. قلتها لنا يا رنت እኮ አትሪቢዩሽን እና ኢሴንስ ታውቃለህ ግን ለይተህ وأنت ما تعرف بعد اللغة الإنجليزية وكذلك أنت لو كلمتك باللغة العربية ما تفهم. أتاكم مالتنا أنت مهيبنا كونكو أتاكم كلاوك بقى السورة إيش زقري سالة زكريس አለ ልጅ ያወራው ትክክል ነው። ከታች ያለው ልጅ አዎ እግዚአብሔር በሲኦል ውስጥ አለ። እግዚአብሔር በሲኦል ውስጥ አለ ስንል ግን ያው በክብሩ አለ ማለት ሳይሆን በኦምኒ ፕሬዘንት ማለት ሁሉም ቦታ መገኘት ይችላል ብለን ስናወራ አምላክ ያው እዛም ይገኛል ማለት ነው። ከሱ ውጪ የሆነ ነገር የለም። ከሱ ውጪ የሆነ ነገር አሁን ለምሳሌ በጥበቃው በእይታው በመስማቱ ከሆነ ክብሩ የለም። እንደዚያ አሁን ባልኩት ትርጓሜ ከሆነ አላህ ሱብሓነሁ ወተዓላ አሁን እኛ ምን አለ መሰለህ ላስረዳ የሚኖርበት ስፍራ ለማለት ነው። አሁን እያልኩኝ ያለሁት የሚኖርበት እግዚአብሔር አምላክ የሚኖርበት ቦታ አለ አይደል? ኢየሱስ ክርስቶስ ሲናገር በሰማይ የምትኖር አባት ቦታ ስንል አምላክ በሰማይ እንደሚኖር ኢየሱስ ክርስቶስ አስተምሯል አይደል? አዎ እንዴ በቅድስተ ቅዱሳን የሚባላል ማለት የእግዚአብሔር መገኛ ስንል ፊዚካሊ እዚህ ጋር እንደዚህ ተቀምጦ ነው ምናምን የምንለው ነገር አይደለም። በእርግጥ እሱ እግዚአብሔር መንፈስ ነው፣ ግን በትክክል እግዚአብሔር የሚገኝበት ስፍራ እንዳለ ግን ያው መጽሐፍ ቅዱሳችን ይጠቅሳል፣ ይናገራል እኮ። ስለዚህ እግዚአብሔር የሚኖርበት ስፍራ አለ የለው? አለ። በሰማይ የት ነው የሚኖረው? ግን በሰማይ ይኖራል። ያ በዙፋኑ ላይ ተቀምጦ ነው ያለው እግዚአብሔር አይደለ?
መጽሐፍ ቅዱሳችን ላይ እንደተጻፈው ከሆነ ያው በተለያየ መንገድ ተገልጿል። የእግዚአብሔር ዙፋን ተብሎ ሰዎች ሰማይ ተከፍተው ያዩበትን እና የተገለጠላቸውን ነገር ተናግረዋል መጽሐፍ ቅዱስ ላይ። እግዚአብሔር በዙፋን ላይ ተቀምጦ አየሁት ብሎ ሲናገሩ ነቢያቶች እናነባለን መጽሐፋችን ላይ። ስለዚህ ትክክል ነው። ስለዚህ እግዚአብሔር በዙፋኑ ላይ ተቀምጧል ሲባል ጊዜ አብም ወልድም መንፈስ ቅዱስም አብረው ናቸው ያሉት በዙፋኑ ላይ ተቀምጠው ነው። ኦኬ ሀሳቡን አሁን ወዴት ወደ ሌላ እንትን እንቀይረው ወይስ ስለ እግዚአብሔር ሁሉም ቦታ መገኘት ነበር እያወራ ነበር? አብም ወልድም መንፈስ ቅዱስም ናቸው። ምክንያቱም እግዚአብሔር ብለህ የምታምነው አንተ ሶስት አካል ነው እና ከተሳሳትኩ ይታርመኛል። ኦኬ እሺ፣ ወደ ስላሴ እንሂድ። እሺ እነዚህ አብ ወልድ መንፈስ ቅዱስ የት ነው ያሉት አሁን? ኦኬ መንፈስ ቅዱስ ከኛ ጋር ነው ያለው፣ በእኛ ውስጥ አጽናኙ የእግዚአብሔር መንፈስ። እኔ በሄድ ይሻላችኋል መንፈሴን እልክላችኋለሁ ያለው ጌታ ኢየሱስ እሱ ቢመጣ ይሻላችኋል፣ ወደ እውነት ይመራችኋል፣ ከኔ ወስዶ ይነግራችኋል፣ የወደፊቱን ያሳያችኋል የተባለለት መንፈስ ቅዱስ ከኛ ጋር ነው ያለው በምድር። አምላክ ነው መንፈስ ቅዱስ? አዎ 100% አምላክ ከማንም ሳይሰማ በራሱ ይመራናል። አምላክ አዋቂ ነው አይደል? በትክክል አምላክ አዋቂ ከሆነ ከሌላ መስማት አይጠበቅበትም የሆነ ነገር ለመናገር አይደለም። ይሄ በመካከላቸው ያለ አንድነት ነው። ኢየሱስ ክርስቶስም ወልድም በምድር ሳለ እኮ የኔ የራሴን ፈቃድ ሳይሆን የአባቴን ፈቃድ ላደርግ መጣሁ ይላል። ፈቃድ ሳይኖረው ቀርቶ አይደለም። ለምን እንደዚህ? ይሄ በመካከላቸው ያለ አንድነት ነው። እሱ መስማት ያስፈልገው በስጋ ስለተገለጠ ነው። ይሄ አምላክነት በመካከላቸው ያለ አንድነት ነው። ምንም የሚያጨቃጭቅ ነገር አይደለም። የተጻፈው እውነት ስለሆነ ምንም ምክንያቱም ነው ነገር የምትለኝ እውቀት ከመለኮት ባህሪያቶች ለምሳሌ አንድ አምስት ጥቀስ እስኪ። ምን አልከኝ? ከመለኮት መገለጫዎች ከመለኮት ባህሪያቶች መለኮት ምን ባህሪ ያሉት? መፍጠር። አንደኛ መፍጠር። በጣም ጥሩ። ስለዚህ መፍጠር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፈጥረዋል አይደል? በትክክል አብም ፈጥሯል፣ ወልድም ፈጥሯል። ስለዚህ ሶስቱም ፈጣሪ ናቸው። እሺ ሶስቱም ጋር የመፍጠር ባህሪ ሶስት ፈጣሪ አለ። እሺ ሶስቱም አዋቂ ናቸው አይደል? ሶስት ፈጣሪ ሳይሆን አንድ እግዚአብሔር። እሺ ችግር የለውም። ያ አንተ እንዳንተ መረዳት ነው። እሺ አይደለም ሶስት ፈጣሪ ናቸው። አብ ፈጣሪ ነው አልከኝ፣ ወልድ ፈጣሪ ነው አልከኝ፣ መንፈስ ቅዱስ ፈጣሪ ነው። ሶስቱም ፈጥረዋል ወይ ስለ አዎ ሶስቱም ናቸው ፈጥረዋል አልከኝ እኮ አንድ እግዚአብሔር ነው ብለን የምናምነው እኮ በእግዚአኛ በአንድ እግዚአብሔር ነው ብለን የምናምነው። ግን ሶስቱም እንደፈጠሩ ታምናለህ? እሺ አብ ምን ፈጠረ? ወልድ ምን ፈጠረ? መንፈስ ቅዱስ ምን ፈጠረ? በአንድነት ነው። ምን ፈጠረ ማለት የተለያየ እኮ ዓለም አልፈጠሩም። አንድ ላይ ሰውን የፈጠሩት አንድ ላይ ነው። ሁሉን የፈጠሩት አንድ ላይ ነው። ስለዚህ በህብረት ነው የፈጠሩት በጀማዓ ሶስት ሆነው። እሱ እንዳንተ አመለካከት ነው። በጀማዓ ትለኛለህ እንዴ? እንደኔ አይደለም። ያንተ መልስ ንገረኝ እያልኩ ነው። የኔ አመለካከት አይደለም ያንተ። የኔን መልስማ ነገርኩህ እኮ በህብረት ነው የፈጠሩት። ኑ እንፍጠር ይላል። ሰውን በመልካችን ኑ እንፍጠር ይላል። ትክክል ነው። በጀማዓ ምናምን ስትል እኮ ነው። ጁማ ነው ጀማዓ። ወደ አማርኛ ስትቀይረው በጋራ ፈጠሩ እያልኩ ነው። በህብረት ማለት ነው። ገብቶኛል። በህብረት አዎ። ስለዚህ አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥረዋል አይደለ? ሶስቱም ትክክል ነው። ኢዮብን ፈጠረኝ ይላል፣ መንፈስ ፈጠረኝ ይላል። ስለዚህ በጀማዓ ነው የፈጠሩት አይደለ? በህብረት እሱን ቃል እኮ ነው በጀማዓ ፈጠረ የሚል ያሳየኛ ከመጽሐፍ ቅዱሳችን ላይ በጀማዓ ፈጠረ የሚል የለም። በቃ ግን እግዚአብሔር ሲናገር ኑ ሰውን በመልካችን በጋራ ሶስቱም ፈጥረዋል ወይ እኮ ነው በጋራ ማለት ነው። በቃ ኦኬ ፈጥሯል። አዎ እግዚአብሔር ፈጥሯል፣ ሁሉም ፈጥሯል። እግዚአብሔር ስልህ ግን እግዚአብሔር አብም ወልድም መንፈስ ቅዱስም ነው። እግዚአብሔር ፈጥሯል፣ ሁሉም ፈጥሯል። እግዚአብሔር ስልህ አብም ወልድም መንፈስ ቅዱስም ነው። እግዚአብሔር አብም ብቻ አይደለም፣ ወልድም ብቻ አይደለም። የህብረት አምላክ አለ እንዴ? የህብረት አምላክ በጀማዓ ሁሉ አምላክነት አይከብድም? ግዘግሬስ አንተ ነህ እኮ እንደዛ ያልከው ብራዘር። እኔ አላልኩም እኮ አንተ ነህ እንደዛ የምታስበው። አይምሮ እኮ ነው ባይዘው ችግር የፈጠረብህ። መጀመሪያ የገባ እውቀት አለ አንተ ውስጥ ይኸውልህ፣ የእስልምና እውቀት አለ። ያ እውቀትና የኔ እውቀት ይጋጭብሃል፣ ግዴታ ነው። ከባድ ግጭት ነው እየተፈጠረ ያለው። ለዛ ነው ኮንፊውዝ የምትሆነው። ለዛ እኮ ነው አንተ ጋር ቀድሞ የገባ እውቀት ስላለ የኔን እውቀት ስነግርህ አትቀበለኝ። ቢያንስ የኛ ይሻላል። አንድ እግዚአብሔር አለን ብለን እናምናለን። እንደናንተ ማለት እናንተ አንድ እግዚአብሔር አለ ብለን አንድ አምላክ። እሺ ያሻዳም ተረጋበለ። እሺ ፈጣሪ ስም
እኮ ረጋ። ስለዚህ ሶስቱም በትብብር ነው የፈጠሩት። አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥሯል አይደል? አንተ አልካው በትብብር ችግር የለውም። እሺ ሳይተባበሩ አንዱ ብቻ ነው የፈጠረው በለኝ። እሺ ወንድ ከሆንክ አንዱ ብቻ ነው የፈጠረው በለኝ። እግዚአብሔር ነው የፈጠረው። በኢሴንስ ደረጃ እኮ አንድ ናቸው። አብ ነው የፈጠረው። አንድ ነው። እግዚአብሔር ነው የፈጠረው። አብ ነው የፈጠረው። እግዚአብሔር አልጠየኩም። እሱን እግዚአብሔር አብ ብቻውን ፈጣሪ ነው ማለት አዳምጥሽ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የፈጠሩት ሶስቱም የፈጠሩት አለ እኮ። እሱን እኮ ነው ያልኩት። የፈጠረው ማለት አይችልም። አንዱ ጥሎ ማለት ነው። እችላለሁ። እግዚአብሔር እኔ እችላለሁ፣ አንተ ግን አትችልም። አንተ አትችልም፣ እኔ እችላለሁ። እሺ ቀጥል። እየሰማሁ ነው። አብ ብቻውን ያለ ወልድና ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ትችላለህ? አትችልም? ይኸውልህ ነገርኩህ እኮ አሁን አንተ የሆነ ጭቅጭቅና ሌላ እንትን ውስጥ እንዳንገባ በጣም ተረጋግቼ ልንገር። ይኸውልህ በኢሴንስ ደረጃ በአምላክነት ደረጃ አብም ወልድም መንፈስ ቅዱስም አምላክ ናቸው። አለቀ። አንድ እግዚአብሔር ብለን ነው። አሁን የምጠይቅህን መልስ። ኦኬ እሺ። ያለ ወልድና ያለ መንፈስ ቅዱስ አብ ብቻውን አምላክ ነው ማለት ትችላለህ ወይንስ አትችልም? የለም፣ እንደዚህ አይነት አስተምሮ የለም። እኛ ጋር አንችልም። እንደዚህ አይነት አስተምሮ የለም። ስለዚህ ግዴታ ሁለቱም መደመር አለባቸው ማለት ነው። ጊዜ መደመር ነው። ብቻውን አብን አምላክ መደመርም የሚል የለም። እንደዛ አንተ እንደምትለው አንተ ይሄ አንተ አብን ብቻውን አምላክ ነው በለኝ እስኪ። ያለ ወልድና ያለ መንፈስ ቅዱስ ብቻውን አምላክ ነው በለኝ አልልም። ይሄን አይቻልም። ለምን እላለሁ? እሱ አንተ አስተምሮ ነው ወይ አንተ እንደ ፍቅር ሲዝም አንተም የራስህን እምነት እንደዛ ብለን ትጀምር ወይ ይከተላል ሰው። ሁሴን አቤት ቤካሽ። እሺ አንዴ አመሰግናለሁና እስኪ ጥያቄን በደንብ እስኪ ጠይቅ። እሺ ስንት አምላክ ነው ያለው በክርስትና? አንድ አምላክ። እስራኤል መጽሐፍ ቅዱስ ሲናገር እስራኤሎች ስማ አምላክህ አንድ እግዚአብሔር ብቻ ነው ይላል። ስለዚህ አንድ አምላክ ነው ያለው። እሺ በጣም ጥሩ። ያ አንድ አምላክ ስለ ሰው ልጆች ኃጢአት በመስቀል ላይ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። ላንተም ለኔም ለሁላችንም ኃጢአት በመስቀል ላይ ተሰቅሏል። እኔ አንድ ንጹህ ሰው አካል እንዲሰቀልልኝ አልፈልግም፣ በዚያ ኃጢአት ተምሮልኛል ብሎ ማሰብ ደደብነት ነው ብዬ ነው የማምነው። ከይቅርታ ጋር ይሄን የተናገርኩት እንደማላምንበት እያወቅህ ስለተናገርኩ እኔ አላምንም አይደል? ክርስቶስ አዳምጥ ጠይቅ፣ እኔ መልስልሃለሁ። እንትን ስድብ ምን ትናገር? ዝም ብለህ ጠይቅ፣ እኔ መልስልሃለሁ። አፌ የተናገርከው አንተ ላፌ የተናገርከው እንድናገራቸው ድድብና ምናምን ያልከው ከስድብ በላይ ክህደት ነው በሌላ እየተናገርከው። እኔ መታን የላን ዝልታህ ያለ እሺ በቃ ስለ ኃጢአቴ ተሰቅሎልኛል ብለህ እመን። አንተ እኔ አልከለክልህም፣ እንደፈለክ ነው ዳዋ አድርግልሃለሁ እንጂ ለአንተም ኃጢአት ተሰቅሏል ብለህ ግን እንድትመልስ አልፈልግም። ለኔ ታል አይደል? ለኃጢአታችን ተሰቅሏል ብለህ እንደ እምነትህ ክርስቲያን እንደመሆንህ መጠን ተናገር። ድድብና ያልኩት አንተን ሳይሆን ደግሞ ይሄንን ለእኔ ያደረግከውን አመለካከትህን ነው። ለእኔ ኃጢአቴ ተሰቅሎልኛል ብሎ እማምነው እኔ ደደብ አይደለም። አንተን ደደብ አይደለም፣ ሰው ነህ፣ አከብራለሁ። እንደ ሰው ጥያቄ ልጠይቅህ። እሺ ጥያቄ ምንድን ነው? የእኔ ጥያቄ ምንድን ነው? ነቢያቶች ለምንድን ነው ያስፈለጉት? ነቢያቶች ለምንድን ነው ያስፈለጓችሁ እናንተ? ማለት ምንድን ነው መነሻ ሀሳቤ? ኦኬ መጀመሪያ በእናንተ አላህ አዳምና ሔዋንን ወይ ደግሞ አዳምና ሔዋንን ከፈጠረ በኋላ ኃጢአት ሰርተዋል አይደል? ማለት አልታዘዙም። ግን እዛው እንደማራቸው ይናገራል። በእናንተ እምነት እንደዛ ነው። እዛው ከተማሩ ምህረት እዛው ከወረደላቸውና ምህረት ካደረገላቸው ከዛ በኋላ ላለው ህዝብ ነቢያቶች ምንን በማስመልከት ነው የሚመጡትና በእናንተ እምነት ምንን ለመፍጠር ነው? ስለ አምላክ ለማስተማር ነው? አንድን አምላክ በብቸኝነት እንዴት ማምለክ እንዳለብን ሊያስተምሩን ዘንድ
ኦኬ መጀመሪያ አዳምና ሔዋንን በምንድን ነበር የሚያገኛቸው? እንዴት ነበር ያወቁት? ወይ ህብረታቸው ምንድን ነበር ከአላህ ጋር? ታዲያ ልክ እነሱን እንደሚያናግር እናንተን ለምን አያናግራችሁ? የግዴታ እኛን ማናገር ሳይሆን ከመካከላችን አንድ ነብይ የሚባልን አንስቶ ያናግረናል። በዚያ መልኩ ነው። ሆይ ለምን ነቢያት ለምን አስፈለጉ? ይቅር አላላችሁ? ይቅር ብሏችኋል እኮ ኃጢአት የለብንም ብላችሁ ነው የምታምኑታ? አንዴ ኃጢአት የለብንም ብለን ምናምንም ሰው ኃጢአት ላይ ሊወድቅ ይችላል። ከዚያ ከኃጢአቱ ምህረት የሚያገኝበትን መንገድ አይ ኖ እሱን ኃጢአት አይደለም። ኦሪጂናል ሲን ቆይ አይደለም እሱ ሰው በዕለት ተዕለት የሚሰራውን ኃጢአት አይደለም ያልኩት። ኦሪጂናል ሲን የሚባለውን ሲን አዳምና ሔዋን የሰሩትን ይቅር ብሏል። ታዲያ ይቅር ካላችሁ ታዲያ ቀጥታ እናንተን እኮ ማናገርና ማግኘት ይችላል ማለት ነው። ኦሪጂናል ሲን የለባችሁም። በእናንተና በሱ መካከል ሰዎች ገብተው ማነው ይቅር ብሏችሁ አይደል ወይ? እኔ ነኝ እንጂ ያልኩት ይቅር ሳይሆን ማነው እንደዚህ እኔ ነኝ እንጂ ያልኩት ይለኛል። አንተ ነህ እንደ ስለ አምላክ ህግና ስርዓት ጥያቄ እኮ ነው የምጠይቀው እኮ እንደምትቆጣው ብራዘር እኮ ተሳስተሃለሽ። እሺ አምላክ እሺ ከኛ መካከል አንድ ነብያት የሚባሉን አስነስቶ በእነርሱ በኩል ያናግራል። እንደዚያ ነው የሚያደርገው። በአንተ አምላክ ያናግርሃል አሁን በቀጥታ እኛ ጋርማ ምክንያት አለው። እሱን እነግርሃለሁ ለምን እንደዛ እንደሆነ። ካህናት አምላክ ያናግርሃል በቀጥታ አምላክ ያናግርሃል። አሁን ባለው ሁኔታ በልጁ በክርስቶስ ኢየሱስ እኔ በተደረገው ቤዛነት በማንም ሳይሆን ራሱ አምላክ በቀጥታ አንተን ያናግርሃል። አስተምሮን እኮ ነው የምነግርህ እንጂ አሁን ስለ ትምህርቱማ እኔ ብነግርህ እሱን አልቀበል በቀጥታ ያናግርሃል ወይ? መሰረታዊ ነገር ላይ እኮ ነው ውሱ እያወራሁት ያለሁት። የጠየቁህም እኮ መሰረታዊ ጥያቄ ነው እንጂ እኮ ይሄ ጀስት የኔና ያንተ ፐርሰናል ጥያቄ እኮ አይደለም። አምላክ በቀጥታ ያናግርሃል ወይስ ያናግርሃል? ያናግርሃል አሁን ማለት እንደ መንፈሳዊ ቅርበትክ ያናግራል። ድምጽ ልትሰማ ትችላለህ። በእኛ በክርስቲያን በመንፈሳዊ እንትን እንደዛ ነው። ድምጽ ከአምላክ ልትሰማ ትችላለህ። ራእይ ልታይ ትችላለህ። አብ ያናግራል። አብ ያናግራል አይደለም አንተ። ቆይ የኔ ጥያቄ እኮ አልመለስክልኝም። እኔ ግን ለመመለስ እየሞከርኩ እኮ ነው። ቢያንስ በራሴ እምነት አብ ያናግራል ወይ? አዎ አምላክ ያናግረኛል ብለሃል። አሁን አብ ያናግራል? አይ ውሱ አዎ በመንፈስ ቅዱስ አማካኝነት ድምጽ እሰማለሁ እኔ። በቀጥታ ራሱ አብ ያናግርሃል? መንፈስ ቅዱስ እኮ እግዚአብሔር እኮ ነው። ለአብ ራሱ ያናግርሃል ወይ? መንፈስ ቅዱስ እኮ እግዚአብሔር ነው አይደል? መንፈስ ቅዱስ አብ ነው? እግዚአብሔር ነው። አብ መንፈስ ቅዱስ አብ ነው? ለመንፈስ ቅዱስ አይደለም፣ አብ ነው። እግዚአብሔር ነው መንፈስ ቅዱስ እግዚአብሔር ነው። ሚሽን አለው እሱ ይዞት የመጣው ሚሽን አለ። የሰው ልጆች በምድር ላይ ያሉትን ቅዱሳንን ሊጠብቅ ሊያጽናና ሊመራ ትክክለኛውን አስተምሮ ነው እየነገርኩህ ያለሁት። እሺ ይነግረናል፣ አቅጣጫ ያሳየናል፣ ይመራናል መንፈስ ቅዱስ። እሺ አብ ያናግርሃል ወይ? መንፈስ ቅዱስ በመንፈስ ቅዱስ አማካኝነት ማለት ነው። አንድ ነው መንፈስ ቅዱስ አብ ወልድ ያለማንም አማካኝነት በራሱ ያናግርሃል። እኔ አብን ከመንፈስ ቅዱስ ለይቼ እኮ አላይም ብራዘር። መንፈስ ቅዱስ ማለት እግዚአብሔር ነው። እኔም ጠይቀህ በቃ እንደዛ ከሆነ እንትን ሆት እየሆንክ ነው የምትሄደው። ያለበዛ እኔ ቅድም የጠየቅኩን ጥያቄ መልስልኝ። አንተ በራስህ ያነሳኸውን ነው እኮ አብ በቀጥታ እኮ እኔ ጠይቄህ እኮ አልመለስክልኝም እኮ። እኔ እኮ ታዝዤ እኮ እየመለስኩልህ ነው እኮ እሱ እያዳመጥኩ ነው። መልስልኝ እንጂ አንተ መጀመሪያ። እሺ ጠይቄ እኮ አልመለስክልኝ። እሺ ኪነ ጥበብ ጥያቄ አለ? ኪነ ጥበብ አለ? እሱ ሰላም አለይኩም። እሺ እሺ ከነዚህ ሰዎች ጋር ለምን ጊዜ ታቃጥላለህ? እነዚህ እኮ አውቀው ነው በቃ። ስለዚህ ጨለምተኞች ስለሆነ ለምን ጊዜ ታቃጥላለህ አንተ? የሆነ ነገር ሲጠየቁ አዎ ወይም አይደለም ማለት ሲችሉ ገና ሌላ ነገር ስለሚያወሩት ለምን አንተ ሰዓትን ትገላለህ? ኢንሻአላህ መርሐባ
በቃ ሰዓት አትግደሉ። እነዚህ ጋር እባክህ አውቆ ነው በቃ መማር የማይፈልጉ እውነትን ስለማይፈልጉ። እኔ ጥያቄ የለኝም፣ ሙስሊም ነኝ አልሐምዱሊላህ። መርሐባሽ ግን ትምህርቱን አዳምጣለሁ። እሺ ጀዛከ ኸይረን። ሰላሙ አለይኩም ሙሱ። ወአለይኩም ሰላም። እንዴት ነህ ወንድም? የሰላም ነህ? አላህ አልሐምዱሊላህ። እሱ ከነዚህ ጋር ብዙም አትዳረቅ። ኢየሱስ ክርስቶስ ራሱ ዶንቆሮ ብሏቸዋል እኮ ዶንቆሮ ብሏቸዋል። ያደነቁራል። አንተ ነው አውቆ አላህ ይምራቸው። አላህ ቀኑን መንገድ ቤተ ክርስቲያኗ ያላስተማራቻቸው ትምህርት እናንተ እያስተማራችኋቸው አይገባቸውም። እነሱ የጫኑባቸውን ብቻ ይዞ መጥቶ ያንን ነገር እርግፍ አድርጎ ለመተው ጊዜ ይፈልጋል፣ ማንበብ ይፈልጋል። ስታስተምራቸው አልማርም የሚሉት ቶሎ ብለህ እርምጃ ውሰድ። አንተ ሌላ አንድ ሰው ብታስተምርበት ጥሩ ነው። ብዙ ሊማር የሚፈልግ ሰው ስላለ ያ ያሉ ይሰማሉ፣ እንዳልሰማ ያ ያሉ አያዩም የተባለው ነገር እነዚህ ናቸው። አላህ ይምራቸው። ሁሉም ነገራቸው ዝግ አድርጎ ስለሚመጡ ለመቀበል በጣም አስቸጋሪ ነው እና አላህ ይርዳህ። አሚን። እነሱ ደዋ ስታደርግላቸው ብዙም እንትን አትበል። የሚቀበልህና የማይቀበልሁን ቶሎ ብለህ እርምጃ እንትን በል። ጀዛከላህ ኸይር። አላህ ይጨምርልህ። መርሐባ መርሐባ። ሰላም ይሰማል። አሰላሙ አለይኩም። ወአለይኩም ሰላም። ደህና ነኝ ማሻአላህ። እንኳን ያለኝ ጥያቄ ሱረቱ አልሐዲድ ቁጥር 47 መሰለኝ ስለ ምልኩስና የሚያወራው ማለት ነው። አስተግፍሩላህ የሚያወራው ማለት ነው። አህለል ኪታቦች እሺ ራሳቸው የፈጠሯትን ይሰማል? አዎ ይሰማል። ያው ራሳቸው የፈጠሯትን ምልኩስና አላህ በእነሱ ላይ እንደ ህግ አላወረደም፣ ግን በራሳቸው እንደፈጠሩትና ሐቋን እንዳልጠበቋት ነው የሚገልጸው አይደል? እና ያቺ ሐቅ ምን ነበረች? ያልጠበቋት ነገር አላህ አልከለከላቸውም፣ አልፈቀደላቸውም። እኔ እንደገባኝ እንደዛ ነው የነበረው። አዎ እንትን ነው። እነዚያ ሰዎች በራሳቸው ኢጅቲሃድ ወይንም በራሳቸው ትግል የፈጠሩት ነገር ነበር። ምንኩስና የሚባለው ነገር ያው ማለት ከምድራዊ ነገር ርቀን አምላክን እናምልክ የሚል ነገር እንደዛ ነበር። ያን ነገር ተገቢውን ነገር አልጠበቁትም እያለ ይናገራል። ማለት ራሳቸውን በዚያ ላይ ወሰን አለፉ፣ ድንበር አለፉ። ምን አደረጉ መሰለ? በምንኩስና ዓለም ላይ ሰው ከገንጠል ብሎ ከምድራዊ ህይወት ለአምላኩ ለመገዛት እንዲህ ማድረጉ ጥሩ ነገር ነበር። ግን በዚያ ላይ ራሳቸውን ከጋብቻ አቀቡ። አይታቸው ከሆነ እነዚህ ሰዎች ሳያገቡ ይኖራሉ እድሜ ልካቸውን ማለት ነው። አስበው አየህ፣ ህፃናት ልጆች መነኩሴ አድርገው ያስቀምጧቸውና ከዛ በኋላ እነዚያ ልጆች እንዳያገቡ ይሆናሉ እድሜ ልካቸውን። በዚያ ላይ ይሄ የአምላክ ከፈጠረባቸው ህግና ስርዓት የወጣ ወሰን ማለፍ ሁሉው ነው። አምላክ ሲፈጥር ጊዜ ሰዎችን ሰው ብቻውን ሊሆን አይገባውም እና አጋር ወይንም ሚስት ልፍጠርለት ብሎ ሔዋንን ፈጠረለት። ሰው ብቻውን ሊሆን አይገባውም እያለ ታዲያ እዚህ ስህተት ላይ ማን የጣላቸው ከተባለ እንደ መጽሐፍ ከሄድ ጳውሎስ ነው የጣላቸው። ጳውሎስ ምን አለ? ነገር ግን ላላገቡ ትላለሁ፣ ልክ እንደኔ ባታገቡ ይሻላችኋል ብሎ ተናገረ። ሰው እንዳያገባ መከራቸው። እነዚህ ሰዎች ይሻሉና ከልጅነታቸው ጀምሮ እንዳያገቡ ሆኑ። ይህን ነገር ነቢያችን ሰለላሁ ዐለይሂ ወሰለም መጥተው ሐዲስ ላይ ከለከሉ። ላ ተበትሉ ፊል ኢስላም አለ፣ በእስልምና ምንኩስና የለም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እሺ በጣም ጥሩ። ከዚህ ጋር በማያያዝ አሁን ለምሳሌ በነቢያችን
የውልደት ቀን አንድ ሙስሊም በራሱ ልክ ተመሳሳይ በሆነ መልኩ ማለት ነው። አላህ አልፈቀደም፣ ረሱሉም እንዳልፈቀደ ይታወቃል። የልደት ቀናቸውን ለማክበር ማለት ነው። ግን በራሱ ተነሳስቶ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ሰኞ ቀን ይጾሙ ነበር ይባላል አይደል? ያን መሰረት አድርጎ ነው ለደንብ ያከብር። አሁን ይሄ ነገር አልተፈቀደም፣ አልተከለከለም። አይሮን ግን ለምሳሌ ሰኞ አንድ ሙስሊም ግለሰብ ዝም ብሎ በራሱ ተነሳሽነት ከነብዩ ውዴታ አኳያ ቢጾም እና ሌላ አንዳንድ ጥሩ አጅር የሚያስገኙ ስራዎች እሳቸውን በማሰብ ቢያደርግ ይሄ ነገር ተከለከላል። ወንድም ስሙ ባይተከሰ ማንኛውም ቢድዓ ነገር ተከልክሏል። ኦኬ ቢድዓ እንደሆነ እርግጥ እሺ